ሰላም ሰላም እንዴት ናችሁ? ዛሬ የምናየው ስለ ኤግዚት ኤግዛም እና ናሽናል አይዲ ሲስተም ኢንተግሬሽን ነው የምናየው። ትምህርት ሚኒስቴር ኤግዚት ኤግዛም እና ናሽናል አይዲ ሲስተምን እንዴት ነው ኢንተግሬት ሊያደርግ የፈለገው የሚለውን ነው የምናየው። የመጀመሪያው ባዮሜትሪክ ቬሪፊኬሽን አት ሬጂስትሬሽን ሲስተም ነው። ይህን ሲስተም ኦልሬዲ አልፋችሁታል። ባዮሜትሪክ ቬሪፊኬሽን አት ሬጂስትሬሽን ሲስተም ማለት ከ2-3 ሳምንት በፊት ፋን ነምበርን በመጠቀም ጀስት ስማችሁን፣ ዴት ኦፍ በርስ፣ ፎቶ እና የመሳሰሉትን ቬሪፋይ አድርጉ ተብሎ ነበር። ስለዚህ ይህን ሲስተም ኦልሬዲ አልፈናል ማለት ነው። ጀስት አንዱ ሲስተም ይሄ ነው። ሁለተኛው ሲስተም ደግሞ ባዮሜትሪክ ቬሪፊኬሽን አት ኤግዛም ሴንተር ነው። የቅድሙ ጀስት ባዮሜትሪክ ቬሪፊኬሽን አት ሬጂስትሬሽን ነው። ይሄ ደግሞ ኤግዛም ሴንተር ላይ እንዴት ነው ቬሪፋይ የምታደርጉት ነው። አት ኤግዛም ሴንተር አንደኛ ፊንገር ፕሪንት ስካን በማድረግ ኦር ፋሻል ሪኮግኒሽን በመጠቀም ባዮሜትሪክ ቬሪፋይ ማድረግ ይቻላል። ያ ማለት የእናንተ ማንነት ትክክለኛ ፈተናው የሚወስደው ሰው ማንነት የሚታወቅበት ሲስተም ነው ማለት ነው። ይህ ባዮሜትሪክ ቬሪፊኬሽን የምንለው ግን ይሄኛው ስካን ፊንገር ፕሪንት ኦር ዩዝ ፋሻል ሪኮግኒሽን የሚለው በኢትዮጵያ ትምህርት ሚኒስቴር በዚህ ኤግዚት ኤግዛም ማለትም በ2018 ኤግዚት ኤግዛም ይጠቀማሉ ማለት ይከብዳል። ምክንያቱም የምትፈተኑት ዴስክቶፕ ኮምፒውተርን በመጠቀም ነው። ዴስክቶፕ ኮምፒውተሮች ደግሞ ካሜራ የላቸውም። ጀስት ፋሻል ሪኮግናይዝ ለማድረግ ካሜራ ያስፈልጋል። ስለዚህ ይሄ ፋሻል ሪኮግኒሽን ኤክስ ነው ማለት ነው። ሌላው ስካን ፊንገር ፕሪንት የሚለው ነው። ስካን ፊንገር ፕሪንት ለማድረግ ደግሞ ሴንሰር ዲቫይስ ያስፈልጋል። ዴስክቶፖቹ ደግሞ ሴንሰር ዲቫይስ የላቸውም ወይም ደግሞ ሴንሰር ፊንገር ፕሪንት ዲቫይስ ስለሌላቸው አሁንም ይህን ሲስተም ይጠቀማል ተብሎ አይታሰብም። ጀስት ማኑዋሊ ናሽናል አይዲን ራሱ ከሲስተሙ ጋር ማች ማድረግ ነው። ይሄ ደግሞ በፈታኝ ነው። ፈታኙ ራሱ ኢንቪጂሌተሩ ቼክ ማድረግ ነው የሚሆነው ማለት ነው። ሶስተኛው ሜቢ ስካን ፊንገር ፕሪንት ኦር ዩዝ ፋሻል ሪኮግኒሽን የሚሰራ ከሆነ ጀስት ሰክሰስፉሊ ቬሪፋይ ካረገ በኋላ ነው ኦልሬዲ ኢንተር አድርጎ ፈተና የሚጀምረው የሚለው ነው። ስለዚህ ይሄ ሁለተኛው ሲስተም አት ኤግዛም ሴንተር ላይ ፊንገር ፕሪንት ሴንሰር ዲቫይስ ስለሌለ አይጠቀምም። ዴስክቶፕ ኮምፒውተሮች ካሜራ ስለሌላቸው አሁንም ይጠቀማል ተብሎ አይታሰብም። በሶስተኛ ደረጃ ኪውአር ኮድ እና ናሽናል አይዲን ኢንተግሬት በማድረግ ነው። ጀስት ናሽናል አይዲ ላይ ያለውን አሻራ በኪውአር ኮድ ማንሳት ነው። ነገር ግን አሁንም ዴስክቶፕ ኮምፒውተሮች ኪውአር ኮድ ማንሻ ካሜራ ስለሌላቸው አሁንም ይሄ ይታሰባል ብዬ አልገምትም። ኪውአር ኮድ ኦልሬዲ በዚህኛው በ2018 ኤግዚት ኤግዛም አይታሰብም። ሜቢ ሊንክድ ናሽናል አይዲ ነምበር ነው። ያ ማለት ፋን ነምበርን በማስገባት ጀስት ሊንክ ማድረግ ይቻላል። ከኪዋር ኮዱ ጋር ሊንክ ማድረግ ይቻላል። ይሄ ደግሞ ማንኛውም ሰው የሌላን ሰው ናሽናል አይዲ ካወቀ በማስገባት ሊንክ ማድረግ ይችላል ማለት ነው። ዛዘር ኢንክሪፕትድ ካንዲዴት ዲቴይልስ የካንዲዴቱን ወይም የተፈታኙን ዲቴይል ኢንፎርሜሽን ቼክ በማድረግ ከናሽናል አይዲ ጋር ክሮስ ቼክ በማድረግ ሊሆን ይችላል። ሌላው ኢንቪጂሌተር ስካን ዘ ኪዋር ኮድ ቱ ኮንፊርም አውተንቲሲቲ አሁንም ጀስት እዛ የመጣው ተፈታኝ ትክክለኛ የራሱ ፈተና መሆኑን ፈታኙ ራሱ ኪዋር ኮድ ማንሳት ይችላል ነው። ይህ ደግሞ ከየት ጋር ሊያያዝ ይችላል? ከአራተኛው ጋር አቴንዳንስ ባዮሜትሪክ ሎግ ከሚለው ጋር ማያያዝ እንችላለን ማለት ነው። ጀስት ይህ ምንድን ነው? አቴንዳንስ ባዮሜትሪክ ሎግ የሚባለው ዲጂታል አቴንዳንስ በመያዝ ያ ማለት ፊንገር ፕሪንት በአሻራ ቼክ ማድረግ። ለምሳሌ ወደ ፈተና ጣቢያ ሲገቡ አሻራ ተነስተው ይገባሉ። አቴንዳንሱ በአሻራ ይሆናል ማለት ነው። ከፈተና ጣቢያም ሲወጡ በአቴንዳንስ ወይም ደግሞ በፊንገር ፕሪንት ይሆናል። ስለዚህ እነዚህን ሁለቱን አሻራ የሰጠ ተማሪ ጀስት አቴንዳንስ ይያዝለታል። አቴንዳንሱ ላይ ያለ ተማሪ ነው ነጥቡም ሪከርድ የሚደረገው ማለት ነው። ስለዚህ ውጪ ሆኖ እንሰራለን የሚሉ አንዳንድ ሩመሮች ስላሉ ጀስት በዚህ ፊንገር ፕሪንት ነው የሚያዘው ማለት ነው። ጽፌ የከሌ ከሌ የሚባል ነገር ላይኖር ይችላል ማለት ነው። ስለዚህ ይሄኛው አሻራ የሰጠው ተማሪ ጀስት በዛ መሰረት ይገባል፣ ጀስት በዛ መሰረት ይወጣል ማለት ነው። ውጪ ያለው ተማሪ ከሆነ ወይም ደግሞ ለሰው የሚሰራ ተማሪ ካለ ጀስት ፊንገር ፕሪንት ቢሰጥ ራሱ የሌላ ተማሪ ስለሆነ ማች ስለማያደርግ ጀስት ሊያዝ ይችላል ማለት ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ አለባችሁ። ሌላው ታይም ስታምፕድ ስቶርድ ሴንተራሊ የሚለው ነው። ጀስት አንድ ተማሪ ከፈተናው ለምሳሌ ሎጊን ሲል
ሴንተራሪ ሪከርድ ያደርጋል። ሎግ አውት ሲልም ወይም ከፈተናውን ሰሚት ሲያደርግ ጀስት ሴንተራሊ ታይሙን የሰሚት ታይሙን ይመዘግባል ማለት ነው። ስለዚህ አንድ ተማሪ ለምሳሌ 2 ሰዓት ተኩል ላይ ቢገባ ጀስት 2 ሰዓት ከ35 ላይ ከ5 ደቂቃ በኋላ ቢወጣ ኦልሬዲ በቃ ይዞታል ማለት ነው። ስለዚህ ሌላ ሰው በሱ አይዲ በሱ ዩዘር ኔም እና ፓስወርድ ገብቶ ቢሰራ ጀስት ደብል ወይም ደግሞ መልቲፕል ዩዘር ብሎ ነው የሚመዘገበው። ሶ ጥንቃቄ ማድረግ አለባችሁ ማለት ነው። ሌላው 5ኛ ደረጃ ላይ ኤአይ ካሜራ ሞኒተሪንግ ሊንክድ ቱ ናሽናል አይዲ። ይሄ ማች ፌስ ዊዝ ሬጂስተር ናሽናል አይዲ ፎቶ ጋር ቼክ ማድረግ ይሄ ማኑዋሊ ነው። ከሆነም ሰስፒሸስ ቢሄቨር ካሉ እነሱን ዲቴክት የሚያደርግ ሲስተም ነው። ያው ካሜራ ተገጥሞ ኦልሬዲ እንትኖችን ቼክ ማድረግ ነው። አለርት ሱፐርቫይዘርን እንደዛ ሜቢ ክላስ ውስጥ በተገጠመው ሲሲቲቪ ካሜራ ሲስተም እንጂ በሌላ ሲስተም አይሆንም ማለት ነው። ይሄ ኤአይ ካሜራ ሞኒተሪንግ ሊንክድ ቱ ናሽናል አይዲ የሚለው ማለት ነው። 6ኛ ደረጃ ሴንትራላይዝ ናሽናል ኤግዚት ኤግዛም ዳታቤዝን ኢንተግሬት በማድረግ ነው። ሶ ይሄ ኤግዛም ቦዲውን ከናሽናል አይዲ ጋር አንድ ላይ ኢንተግሬት በማድረግ የሆነ ለምሳሌ የሆነ ወንጀል የሚሰሩ ከሆነ ጀስት ብላክ ሊስትድ ካንዲዴቶችን ብሎክ ማድረግ ጀስት ያልተመዘገበ ካንዲዴት ካለ ብሎክ ያደርጋል። 2 እና 3 ቦታ የተመዘገበ ካለ የቅድሙ ሲስተም ዲቴክት ያደርጋል። መጀመሪያ ያየ ነው ወይም ደግሞ ባዮሜትሪክ ቬሪፊኬሽን አት ሬጂስትሬሽን ሲስተም የሚለውን እሱን ዲቴክት ያደርጋል። ነገር ግን ከሱ ራሱ ቢያልፍ መልቲፕል ሬጂስትሬሽን ካለ እሱን ዲቴክት ማድረግ ይችላል። ፕሪቨንት ኤግዛም ሊክ እንዳያደርግ አሁንም ይህንን መቆጣጠር ይችላል ማለት ነው። ይሄ ሴንትራላይዝድ ናሽናል ኤግዛም ዳታቤዝ እዛው ኦልሬዲ ትምህርት ሚኒስቴር ቁጭ ብለው የሚቆጣጠሩት ሲስተም ነው ማለት ነው። ሌላው 7ኛ ሌጋል ኢንፎርስመንት ነው። አንድ ተማሪ በእንደዚህ በኤግዚት ኤግዛም ቺት ወይም ፍሮድ አድርጎ ከተገኘ አንደኛ ክሪሚናል ኦፌንስ አለው። ያ ማለት በወንጀል ይቀጣል። በጣም ትልቅ ቅጣት ይጠብቀዋል። ለብዙ አመት ተመልሶ ኤግዚት ኤግዛም እንዳይወስድ ኤግዛም ባን ፎር መልቲፕል ይርስ ተመልሶ ኤግዚት ኤግዛም እንዳይወስድ ይደረጋል ማለት ነው። ስለዚህ በጥንቃቄ መራመድ ወይም ደግሞ በጥንቃቄ መሙላት አለብን። ሜክ ናሽናል አይዲ ሚስዩዝ ዱሪንግ ኤግዚት ኤግዛም ላይ ናሽናል አይዲ ይዞ ያልመጣ ጀስት ኤግዛሙን ሚስ እንዲያደርግ ይደረጋል ነው የሚለው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሶ ፋይናል ሪኮመንዴሽን ቤስት አፕሮች መልቲላየር ሲስተም ነው። ትምህርት ሚኒስቴር ለዚህ ለፈተና ለኤግዚት ኤግዛም አሪፍ ነው ብሎ ያሰበው እነዚህን ኮምፓይን በማድረግ ነው። አንደኛ ናሽናል አይዲ ማኑዋሊ ቼክ ማድረግ፣ 2ኛ ባዮሜትሪክ ቬሪፊኬሽን ፋሽዋል ቬሪፊኬሽን ወይም ደግሞ ፌስ ሪኮግኒሽን ስካን ፊንገር ፕሪንት በመጠቀም ኪውአር ኮድን ስካን በማድረግ እና ላይቭ ሞኒተሪንግ ይሄ ሲሲቲቪ ካሜራ ሲስተምን በመጠቀም ቼክ ማድረግ ይቻላል። ሌላው ዩዚንግ ኦንሊ አይዲ ነምበር ኢዝ ኖት ኢነፍ ባዮሜትሪክ ቬሪፊኬሽን ኢዝ ኬ ብሎ ነው ያስቀመጠው ትምህርት ሚኒስቴር። ስለዚህ አይዲ ናሽናል አይዲ ብቻ ይዘው በመምጣት ጀስት ማኑዋሊ ቼክ ማድረግ ብቻ በቂ አይደለም። ባዮሜትሪክ ቬሪፊኬሽን አስፈላጊ ነው ብሎ ነው ያስቀመጠው። ነገር ግን ባዮሜትሪክ ቬሪፊኬሽን እንዳልኳችሁ ጀስት ዴስክቶፖቹ ካሜራ የላቸውም፣ ሴንሰር ዲቫይስ የላቸውም። እንዴት እንደሚያደርግ እንግዲህ አላቅም፣ ግን ይሆናል ተብሎ የሚታሰበው አቴንዳንሱ በፊንገር ፕሪንት ወይም ዲጂታል ፊንገር ፕሪንትን በመጠቀም በዛ ሲስተም ሞኒተር ማድረግ ይቻላል ተብሎ ነው የሚታሰበው። አመሰግናለሁ።